ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ ሁሉ ሰላም እሰይ እንኳን ሁሉ ሰላም ሆነላችሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። ትናንትና ኤፍሬም እና ቢኒ ተምታተውብኝ ነበር። እኔ ምን ላድርግ? እሺ ሁለቱም አፋቸው ሹል ነው፣ አንድ አይነት ናቸው። ተምታታብኝ እኮ ኤፍሬም የቱ ነው ቢኒ የቱ ነው? ስማቸው ራሱ ግራ ገብቶኝ ነው። እና ለዛ ነው እናንተ ደግሞ ስትነግሩኝ ነበረ። ቴንኪው አመሰግናለሁኝ። ይመቻችሁ። በነገራችን ላይ እኔ አሁን ግራ እየገባኝ ያለው አብርሽ እንደዚህ መሆን ምንም እንዳይዋጥልኝ ያደረገኝ ነገር ምንድነው? ልጅቷ እንደዚህ አይነት ውሳኔ እንደምትወስን ቤቱን ለቃ ልትሄድ እንደምትችል የነበረችበት ስሜትን እንዴት መረዳት አቃተው? እንደዛ ከፍቷት፣ እንደዛ እያለቀሰች፣ እንደዛ በቃ ማለት ባላቸው በሁለቱ ግንኙነት ተስፋ መቁረጥ ውስጥ እየገባች እያያት ቤቱን ለቃ አትሄድም ሌላስ ነገር አታደርግም ብሎ አለማሰብ ራሱ ሌላ ችግር ነው። አሁን እኔ አብርሽ ያጠፋቸውን ጥፋት እያነሳው የምናገርበት አንዱ ምክንያት ምንድነው? እሱን ለመውቀስ ወይም ደግሞ ሁለቱ እንዲጣሉ ምናምን አይደለም። ምንም እንዳላደረገ ሩታ ከመሬት ተነስታ ከቤት ለቃ እንደወጣች አይነት አክት ስለሚያደርግ ያ ነገር ስለሚያናደኝ ነው። ሰው እኮ ያጠፋውን ጥፋት ወደ ኋላ አይቶ ለምን እንደዚህ እንደሆነች ምን ሆና እንደዚህ አይነት ውሳኔ እንደወሰነች ምን አይነት ቃል ተናግሯት እንደሆነ ምን አድርጓት እንደሆነ ሰው ራሱን ማየት ራሱን መቃኘት እኮ አለበት አይደል? ከሄደሽ በኋላ የሆነ ነገር ከሆነች በኋላ እንዴ አንዳንድ ነገር ላናስተካክላቸው ወይም ላንመልሳቸው የምንችላቸው ጥፋት ቢፈጠሩስ? አሁን ደግነቶች ልጅ እሺ ወጣን ሄደችው ምን ሊያጋጥማት እንደሚችል ምን ታውቃለህ? ሴት ልጅ እኮ ናት። ለምንድነው መጀመሪያ እንደዚህ ያሉንኮ አንተ? እሷ እንደዚህ አይነት ውሳኔ እንዳትወስን ለምንድነው አንተ መጀመሪያ አሁን ያሳየውን አይነት ስሜት ያላሳያት? መጀመሪያ ላይ ስታደርግ የነበረው እኮ ምንም እንደማትፈልጋት ብትሄድ እንኳን እንደማትቀርባ አይነት አክት ነበር ስታደርግ የነበረው። አሁን ደግሞ ከሄደች በኋላ መጣ አክተር አይሞትም አይነት ጨዋታ የምትጫወትበት ምክንያት ምንም ሊገባኝ አልቻለም። ፊዮና ጭራሽ እሺ አሁን ምንድነው የሚባለው? የጠፋችው ሩታ ወይኔ አይደለ የጠፋችው ሩታ ናት። ዘመኑ ፊዮና ነው የሚለው። እሺ አሁን አብርሽ ማንን ነው እየፈለገ ያለው? አረ ወይኔ ያኔ እንደዚህ አይነት ነገር ፈታ ያላላችሁ በምን ፈታ እንደምትሉ አይዶን ነው እንዴ? አስቡት፣ ሩታ ጠፍታ ዘፈኑ ፊዮና ይላል። እንደገና ደግሞ ሌላ ችግር እንዳፈጥርብን። አሁን ትንንሽ ነገር ነው ሩታን ያበሳጫትና ያናደዳት የለው። አሁን አንተ በየቀኑ የምታጠፋቸው ጥፋቶች ሩታን በጣም ተነጫናጭና በቃ ተናዳጅ እያደረጋት ነው። አሁን በትንሽ ነገር ነው የምትናደደው። ምክንያቱም ይሄው ፊዮና ማናት ደግሞ ልትል ትችላለች። እንደገና ሌላ አረቶ አትጫወቱብን ተው ግን ቢያንስ ሩታ ሚል ዘፈን እንኳን ባይኖር ሌላ አድርገው። ፊዮና አረ ከባድ ነው። ፊዮና ተረጋጋ እንዴ! እና ለቂክ ነበር እዛው ልቀር ነበር እንደ ፈለከው ኩሽኔ የሆነ ተረጋጋ። አብራብኝ በእግዚአብሔር በእናትህ ምን አለብኝ? ለምን ማሰማኝ ነኝ? ምን ተረጋጋና አቤል ራይደን ራሱን እናሳምነው። ጌት ነው የምንሄደው? በዚህ ማታ በዚህ ሌሊት የት ነው የምንሄደው እንዴ? እንሞክራለን። የት ብለን ነው የምንሄደው እንዴ? ሚያቅ ልጅ ይወለ ሰማኝ ሚያቅ ልጅ አለ አይደል? የት እንዳለች ሚያቅ ልጅ አለ አይደል? በጸባይ ደም ታይቋል። በነገራችን ላይ የሩታ ከቤት መጥፋት ወይም ከቤት መውጣት እሱ በጣም ሲምፕል እና ተራ ጉዳይ ነው። ግን ሁለታችሁ መሀል መጠፋፋት መፈጠር ከተጀመረ ነው ያንን መመለስ የሚያቅተው። አየህ፣ በየቀኑ በሚፈጠሩ ግጭቶች ነገሮችን ቶሎ አለመፍታት፣ እውነትን በፍቅር አለመናገር፣ አለማስረዳት፣ ማወቅ ያለባትን ነገር አለመንገር፣ ይሄ ነው ሁለታችሁ መሀል ትልቅ ነገር እያመጣ ቤቱን ጥላ እንድትሄድ ያደረገው እንጂ ብድግ ብላ መቼም በአንድ ቀን ቤቱን ጥላ እንድትሄድ የሚያደርግ ነገር ተፈጥሮ አይደለም። ቤት ጥሎ መውጣት ምናምን ችግር የለውም። በቃ አንዳንድ ሰው ከዛ ነገር መራቅ ሲፈልግ በየቀኑ ያ ነገር ልቡን እያቆሰለው ሲሄድ ከዛ ነገር መራቅ ሲፈልግ የሚወስነው ውሳኔ ነው። አሁን አንተ መፈለግ ያለብህ ምንድነው? ሩታና አንተ መሀል አላስማማ ያላችሁን ነገር ነው። የሰው ልጅ ነገሮችን በቀላሉ መፍታት የሚችለው ወይም ደግሞ ነገሮች እየቀለሉለት የሚሄደው ወይም ነገሮችን በትኩረት ሊያደርግ የሚችለው ራሱን ፈልጎ ሲያገኝ ነው። አሁን አብርሽ ማድረግ ያለብህ ምንድነው? መጀመሪያ አንተ ራስን ፈልግ አግኝ። ከዛ በኋላ ሩታን ታገኛታለህ። አይ ሩታ አሁን የሄደችው ከቤት ነው። አይ ከልብ ወጣ እንዳትሄድ ገብቷል አይደለ? በየቀኑ ላንተ ያላት ነገር እንዳይንሸረሸር ልጅ ማርገዝ ምናምን አንድን ሰው ያንተ ያደርገው እና በወዳ ያዘችው ልጅ እንኳን ካንተ ጋር እንድትቆይ አያረጋትም። ያንን አይታል ጥላ ሄዳለች፣ ቤቱን ለቃ ወጣለች። እና አንተ ማድረግ ያለብህ መጀመሪያ ራስህን ፈልግ አግኝ፣ ተረጋጋ። እስኪ በአንድ ቦታ ላይ ፎከስ አድርግ። እየተፈጠሩ ያሉትን ችግሮች በምን አይነት ምክንያት እንደሆነ ያቸው። አየህ ከውጪ የሚመጣውን ችግር
ወደ ቤት ዘሎ እየገባ ሰላማችሁን እየበጠበጠ በሁለታችሁ መካከል የማይሆን ነገር እንዲፈጠር እያደረገ ያለው አንተ ከውጪ የመጣውን ችግር የምትጋፈጥበት መንገድ ነው። ያ ነው ትክክል እየሆነ ያለው ነው። ሊገል የመጣን ሰው ጩቤ ይዞ የመጣን ሰው ለምሳሌ የሆነ ትሪት ታደርገዋለህ እንዴ? ህይወትን ሊያጠፋ አይደል የመጣው? ልክ እንደዛ ነው ማየት ያለብህ በአንተና ሩታ መካከል የሚመጡ ችግሮችን። አለበለዚያ በየቀኑ እየሄድክ አንተ እንደ ፓራስታሞል እየሰጠ እየመጣ ነገ ሌላ ችግር የማይፈጠርበት ምንም አይነት ምክንያት የለም። በጸባይ ሄደን ጠይቋለን። በኃይል ሳይሆን በጸባይ ሄደን ጠይቋለን። እንዴ ለምን ነው ያለችበት እሱ ማይናገሩ? በቃ በስነ ስርዓት ሄደን ጠይቋለን። ኤፍሬም እኔ እኮ ጠየቅኩት ከዚህ በላይ እኮ በቃ ተረጋጋ። መጀመሪያ አንተ ተረጋጋ። የትም እኮ አልሄደችም እሷ በቃ አለች እኮ። ዋናው መኖር እኔ የነሱ እንደዚህ መሆን እኔን እያበሳጨኝ ያለው ያናደደኝ ያለበት አንዱ ምክንያት ምን እንደሆነ ታውቃላችሁ? ሩታ ሕፃን ልጅ አይደለችም ብራዘር። በጣም ከናንተ እዚህ ጋር ካላችሁ ሰዎች በጣም አርቃ ማሰብ የምትችል ማስተዋል የምትችል ሴት ናት። በህይወቷ ላይ መወሰን የሌለባትን ውሳኔ ወስና በጣም ብዙ ነገሮችን ተጋፍጣ ዛሬ ለዚህ ደርሳለች። እንደ ሕፃን ልጅ ነው እያያቻት ያላችሁት። ለዚህም ይመስለኛል ብዙ ነገር ሲፈጠር ነገሮችን በራስ መንገድ ብቻ ለማስተካከል ወይም ደግሞ ያንን ነገር ከሩታ ጋር ሳታወራና ሳትመካከር በሁለታችሁን የተመለከተ የሆነ ችግር በተፈጠረ ቁጥር አንተ እየሄድክ ያንን ሰው የምትለማመጥበት ችግር የፈጠረብህን ለትዳር እንቅፋት የሆነብህን ሰው ሁሉ ጊዜ ሄደ ምንድነው አንተ ለብቻ ነው ያን ሰው ፈርተው ይሁን ለምን እንደዛ እንደምታረግ ለምን በእንደዛ አይነት መንገድ ሰዎችን መመለስ እንደምትችል አየ ለህይወት አደጋ የሆነን ሰው በእንደዛ አይነት መንገድ ትሪት እያደረክ እየመለስ ልጅቷን እየጎዳሃት ነው ያለው። እውነትም ያንን ነገር አድርገዋል እንድትባል እያደረገ ነው። አብርሽ እንደዚህ አድርገዋል፣ አብርሽ እንደዚህ ብሎኝ ነበር፣ እንደዚህ ይሄው ቴክስት ይሄው ቮይስ ምናምን ብሎ የሚመጡ ሰዎችን እውነትም ትክክል እንደሆኑ እንድናምን የምታደርግ ምንድነው አንተ እነዛን ሰዎች ሄደ የምታወራበትና የምትለማመጥበት ምክንያት ነው። ሌላ ምንም ምክንያት የለም። የተፈጠረው አንተንና ሩታን የሚመለከት ጉዳይ ግን አንተ አንድም ቀን ሩታን ቁጭ ብለህ አውርተሃት አታውቅም። ይሄ ነገር እንዲህ ነው ሳስበው የመጣበት እቅድ እኔን ፈልገው ወይም እኔን ሳይሆን እኔና አንቺን ህይወት ለማበላሸት ትዳራችንን አታክ ለማድረግ ነው። ስለዚህ እንደዚህ መንገድ ይሄንን ነገር እኔ እጋፈጠዋለሁ። አንቺ ምንም ነገር እንዳይረብሽሽ። እኔ ወደዚህ ህይወት ውስጥ አንቺ ጋር የገባሁት እኔ ችግር ልሆንብሽ አይደለም። ስለዚህ እንዲህ ለማድረግ ፈልጌያለሁኝ ይሄንን ላሳውቅሽ ብዬ ነው ብለህ በቀላሉ ነገሮችን ብትነግራት አከተመ። ምንም ነገር ብታረግ ልጅቷ የምታዝንበት የምትናደድበት ያም ሰው መጥቶ እሷን የሚሰድብበትና እሷን የሚያንቋሽሽበት ምንም አይነት ምክንያት የለም። እንደገናም ደግሞ በመታደርገው ነገር እሷም ተናዳ የማይሆን ነገሮች ልትናገር ትችላለች። ግን ደግሞ ሩታ ተናዳ የምትናገራቸውን ቃላቶች ለቅመ የማይሆን ንዴት ውስጥ ከምትገባ እንደዚህ እንድትሆን ያደረጋት ምክንያት ምንድነው? ምን አጥፍቼ ነው ብለህ ራስን ነው ማየት ያለብህ። ሰው ከመሬት ተነስቶ አይናደድም። ሰው ከመሬት ተነስቶ አያለቅስም። እነዚህ ነገሮች ሁሉን ነገር ምንጩ አንተ ነህ። ሰው ሁሉ አንተ ነህ ችግር ያለበት አንተ ነህ እንዲያጠፋ ያለው የሚል ሰዎች የሚሰጡን ኮሜንት በደንብ አድርገህ ስማ። ሰው ያየውን ነው እየተናገረ ያለው አይደለ? እያደረክ ያለውን እያጠፋ ያለውን ጥፋት ነው ሰው እየነገረ ያለው ብራዘር። ስለዚህ አንተ ደግሞ ያንን ነገር አይተህ እናንተ ሰላም እንድትሆኑ ነው ሰው ኮሜንት የሚጽፍልህ አይደለ? ሰው ቢሰድብህም በምግባር በስራክ እንጂ ማንነት ደብሯቸው አይደለም። ምን አይነት ሰው እንደነበርክ እኮ እናውቃለን። አብርሽ ሲባል ምን አይነት አብርሽ እንደነበረ እናውቃለን። ከጊዜ ወደ ጊዜ ግን የምናውቀው አብርሽ እየተቀየረ አስቸገረን። ያ ነው እንድንናገር እንድንቆጣ የሚያደርገን እንጂ አንተን ጠልቶ ያንተን ውድቀት ፈልጎ የሚናገር ማንም ሰው የለም። የሁለታችንን ጉዳይ ለማስተካከል እንጂ እኮ የሄድኩት የራሴን ጉዳይ በቃ። በነገራችን ላይ አሁን የሚናገረው ነገር አብርሽ እውነት ሊኖረው ይችላል። የሁለቱን ጉዳይ ለማስተካከል ነው። ግን የሁለቱን ጉዳይ ሲያስተካክል መሀል ላይ የተፈጠረውን ግጭት ሳያስተካክል በሁለቱ መካከል ያለውን ነገር ሳያስተካክል ብድግ ብሎ እንደገና በመሀል ደግሞ ሁለቱን የሚመለከት ነገር ደግሞ እንዳለው ለማስተካከል የሚሄዱ ምንም እሱን እንትን የሚለው ነገር የለም። ይሄንንም ቢሆን ነግሯት ቤት ውስጥ በስልክ ምናምን በኤፍሬም ምናምን ሳይሆን ነግሯት በቃ እንደዚህ ሊሄድ ነው ምናምን ብሎ ወይ ደግሞ ቀድሚያ የሚቀድመውን ማድረግ። ሁለቱ እየተጣላ እንዴት ነው አንተ ለጥሎሽና ለቅልቅል የምትሄደው እንዴ? ሚስት እዚህ ጋር ቁጭ ብላ እያለቀሰች ቤቱን ለቅቄ መሄድ ፈልጋለሁ እያለች እንዴት ነው አንተ እንደገና ስለ መልስና ስለ ቅልቅል ስለ ጥሎሽ ምናምን ነገር የምታስበው? ኖ ይሄ ትክክል አይደለም። ተረጋግቻለሁ። ከዚህ በላይ ምር ተረጋግቼ እኮ ነው ቁጭ ብዬ እኮ ነው ሌላ ችግር ውስጥ ተረጋጋው። በቃ አብርሃም ሌላ ችግር ውስጥ እንድትገባ አልፈልግም እኮ። የትኛውም ችግር ውስጥ አልገባም። ምንም ችግር ውስጥ አልገባም። በተረጋጋ መንፈስ ነገር እናወራለን። አሁን ንገረኝ። ችግር የለውም። እኔ አሁን ቅርብ ከሆነች ሄጄ እንዳመጣት ነው። አቤል ለምንድን ነው ማሰማኝ? ቅርብ አይደለችም። አንተ እንደምታስበው አይደለም። በቃ ነገሮች ይሄን ነገር በነገራችን ላይ አቤላ አለመናገር ፈልጎ ምናምን አይደለም። በዚህ ሰዓት አብርሽን በደንብ አድርጎ ከኛ በላይ የቅርብ ጓደኛው ነው ስለሚያውቀው አሁን መንገሩ ምናምን የአብርሽ ስሜት ምናምን እንዲነገር የሚያደርግ አይደለም። አብርሽ ሲናደድም እንደዛው ነው። እንደገና ደግሞ
የሆነ ነገር ደግሞ እንደጠበቀው ሳይሆን ቀርቶ አሁን ልክ ሩታ ቤቱን ጥላ እንደሄደች አይነት ነገር ደግሞ ሲደርስበትም አየር ላይ ስሜቱን ገልብጦ ወዲያው ያን ነገር ፈላጊ ለዛ ነገር ቦታ እንዳለው ምናምን አይነት አክት ያሳያል። ለዛ ነው አሁን መረጋጋት አለበት። አዎ ተረጋጋ መጀመሪያ። አሁን ሄደ ብታገኛትስ ምንድነው መሐላችሁ ያለውን ችግር አልፈታም አይደል? ያስተካከልከው ነገር የለም። የሚቀድሙ ነገሮችን መጀመሪያ አድርግና ከዛ በኋላ እሷ ትመጣለች። ምንም አይደለም። ስለሰለቻት እንጂ አንተን ጥላት መሄድ ፈልጋ አይደለም። የፈለገም ይመጣ ከኛ በላይ እሷ ላንተ ይኸውልህ ከማንም በላይ ስሜት አላት። ከማንም በላይ ይሄ ሁሉ ነገር ችላ ተሸክማ እስካሁን አብራ ኖራለች። አሁን የተፈጠረው እንደውም ተራ ነገር ነው። ያንተ ነገሮች ላይ ጠንካራ አለመሆን እንጂ አንተ ነገሮችን የተጋፈጥክበት ወይም ደግሞ ነገሩን ለማስተካከል የርክበት መንገድ ስላልተመቻት ምቾት ስላልሰጣት ነው። ያቺ ልጅ አንተ ባለህበት አንተ በቆምክበት ቦታ ላይ ሚስትህን ስትሰድብ ነበር አይደለ? ከፍሎሽ ነው ያረገሽው። አይ እርግዝና ሁሉም ነገራችሁ የውሸት ነው ስትባል እቺ ልጅ ምን አይነት ስሜት ይሰማታል? ለዚህ ነገር ለዚህ ንግግር ወይም ደግሞ እንዲህ ለተባለችው ንግግር ባል ምንም አይነት ምላሽ የሰጠው ነገር የለም። ጭራሽ ያቺ ልጅ እዛች ልጅ ጋር ሄደ ባህሪዋ ነው እንዲህ ነው ብለህ ልጅቷን ለማስረዳት የሚስትን እዴት ግድ ሳይል የዛች ልጅ መበሳጨት ግድ ብሎ ያቺ ልጅ ለማረጋጋት የሞከርክበት መንገድ አግባብ አይደለም። በጣም ነው ልቧን የሚሰብራት። አንተ በአንድ ጊዜ መጥተህ እንደዚህ ማዘን ምናምን እኛ አሁን አልተዋጠልንም። ትናንትና ያስለቀሳት ሰውዬ ትናንትና ያሳዘንካት ሰውዬ ዛሬ ላይ ብድግ ብለህ እንደዚህ የሀዘን አይነት በቃ ለሩታ የሚጨነቅ አይነት ሰው መሆን ምንም እየተዋጠልን አይደለም። እንዴ ሰው እንዴት በዚህ ደረጃ ስሜት ይለዋወጣል? ሲጀመር በፊት ብዙ ነገር እያሰበች ነበር እቺ ልጅ። ቁጭ ብሎም የሚያወራት ሰውም እየፈለገች ነበር። ይኸውልህ አቤል ወደ መፍትሄው መሄድ አይቻልም? ነግረን ኤፍሬም አንተ ምንም በቃ አንጣላ ተጣልተን አልፈናል። አሁን ግን አንጣላ በቃ ከሱ ጋር እያወራሁ እኮ ወደ መፍትሄው እንሂድ። ነግረን መፍትሄም ካለ ከሱ ጋር ነው የማወራው። ኤፍሬም እኮ እሺ ከኔ ጋር አውራ አቤል፣ ችግር የለውም። አሁን እኮ ነገሩን ራስን እያከረርክብን ያለው እኔ አንደኛ ነገር እኔ ወንድምዬው ራሱ የምርም እነሱ ሁለቱ ሰላም እንዲሆኑ የሚፈልግ ከሆነ እውነትም የነሱ ትዳር የሚያስደስተው አይነት ሰው ከሆነ ነፃነት የምትባለው ልጅ ስርዓት ማስያዝ ይችላል። አቤልን አይደለም። አቤልማ ለሁለታችሁ ይበጃል ያለውን ነገር በሁለታችሁ መካከል ነገር የከፋ ነገር እንዳይፈጠር የሚችለውን ነው እያደረገ ያለው። ያንን ማድረግ የነበረብህ ግን ወንድምዬው ነው። ባዳ የሆነው አቤል ማድረግ ያለበትን ነገር እያደረገ ነው። አንተ ግን መተህ ጭራሽ ልጁን ካልደበደብክ የማይሆን ቃላቶችን መናገር ምናምን፣ ከዚህ በፊትም የማይሆን ነገር ሩታን መስደብ ምናምን፣ ይሄ ደስ አይልም። እያደረክ ያለው ነገር ደስ አይልም። እውነትም አንተ ትክክለኛ ወንድም ብትሆን ኖሮ ያችን ልጅ ነበር ስርዓት ማስያዝ ያለብህ። ያን ብትለኝ እንቅልፍ አልተኛም። አሁን ነገሩ እንዲህ ቢያንስ ነገሮችን አውቄ እሺ ጠዋት ሄዳለሁኝ በቃ ንገረኝና እተኛለሁኝ፣ ችግር የለውኝም። ከዛ እነግራለሁ በቃ እንደዛ ከሆነ አቤል እኔ ቁጭ ብዬ እንዳደር ነው ጀግና እንዳ ቁጭ ብለህ አይደለም ተዘግዘቀ አይደር እንዴ? ካንተ ምን የሚቀነስብህ ነገር አለ እንዴ? አቤል ለምንድን ነው ጸባይ ሀርድ ማይገዛም እንዴ? አንተ መጀመሪያ ነበረ አብረሽ ምን ነው መጀመሪያ ነበረ ለሌላ መጥኖ መደቆስ ነው ልመክረኝ ነው። እኔ ላንተ አልመክርህም፣ አንተ ለኔ ትመክረኛለህ እንጂ ማለት ነው። እኔ ላንተ አቤል እናት በቃ አብረሽ ምክርማ በሰማ ኖሮ የሁሉ ነገር ባልተፈጠረ ነበር። ብዙ ነገር እኮ ብለናል። ኦዲየንስ ወደ ስንት ሺህ ኮመንት እኮ ይጽፍልሃል። አንዱን ኮመንት እንኳን አይተህ እኮ ነገሮችን ለማስተካከል አይደለም። አንተ ማንንም አሰማም። አንተ ስሜትህን ብቻ ነው የምታዳምጠው። አንተ የፈለግከውን ነገር ነው ማድረግ የምትፈልገው። ለዛም ነው ሁሉ ጊዜ ሰዎች በአንተ የሚያዝኑት። ስሜቱንና ማድረግ የሚፈልገውን ብቻ የሚያደርግ ሰው ስለ ሰው ስሜት አይጨነቅም። ሰው ምን ይለኛል፣ ሰው ያዝንብኛል፣ የሆነ በቃ ይከፋብኛል ምናምን ብለህ አታስብም። ለዛ ነው ሁሉ ጊዜ ሚስት የምታዝንብህ የምትከፋብህ። ቢያንስ እሺ ምክንያትን ተናገር። እኔ ምክንያትን አትናገርም። እሷ ያለችበትን ማትናገር ሌላ ኬዝ አለ፣ ሌላ የተፈጠረ ነገር አለ፣ ሌላ ችግር አለ፣ የሆነችው ነገር አለ። እሷ ምን ሆናለች? ንገረኝ፣ ችግር የለውም አትደብቀኝ። ምን ሆናለች? የሆነችው ነገር አለ። ሰላም አይደለችም? ሰላምማ አይደለችም እንዴ? ሰላም አይደለችም ብሎ ይጠይቃል እንዴ? ኖ ሰላምማ አይደለችም። ሰው እንዴት በሰላም ቤቱን ጥሎ ይወጣል? ሰው እንዴት በሰላም ትዳሩን ጥሎ ይወጣል? ለዛውም በዚህ ሁኔታ፣ አሁን ባለችበት ሁኔታ አዝናና ልቧ ተሰብሮ እንደሄደ እያወቅ ሰላም አይደለችም ወይ? ምን አይነት ጥያቄ ነው የምትጠይቀው? ታዲያ ለምን ተጨነቅ? ለምንድን ነው ታዲያ እንደዚህ አይነት ስሜት ውስጥ የገባው? ሰላም ስላልሆነች መሰለኝ ቤቱን ጥላ ሄደችው። እያስመሰልክ ነው የምልህ። ለዛ ነው ሰው ምን ይለኛል ብለህ እንጂ ከሰው አፍ ለማምለጥ እንጂ እንደዚህ አይነት አክት እያደረክ ያለኸው እንደዚህ አይነት አክት እየሰራ ያለኸው የእሷ መሄድ አስጨንቆ ምናምን እየመሰለኝ አይደለም እኔ። ምክንያቱም በደንብ አድርጌ ነው የምትናገራቸውን ነገሮች እያዳመጥኩ ያለሁት። ትክክለኛ ሰው የመጸጸት ስሜት ነው የሚያሳየው፣ ትክክል እንዳልሰራ ጥፋቱ ያንተ እንደሆነ ይሄንን ነገር ማድረግ አልነበረብኝም። እንደዛ አይነት ስሜት ነው እንጂ ሰው የሚያሳየው። አሁን አንተ ሰላም አይደለችም፣ ሰላምም አይደለችም ብራዘር። ኧረ ተው አባቢ ተው። አይደለችም ወይ? ሰላም ባትሆን አይደል ሄደችው? ሰላም ብትሆን እዚህ ትቀመጥ። አፌ ቁርጥ ይበል በእናትህ ብራዘር። እኮ እሺ ሌላ የተፈጠረ ነገር አለ ወይ? ምን ሆናለች ንገረኝ። ጤናዋ ሰላም ነው አይደል? ጤናዋ ሰላም ነው አይደለም? ወይኔ አብርሃም እኮ ለምን ነው መናገር ያልፈለግከው እንዴ? ባሏ እኮ ነው ይሄ ልጅ፣ ባሏ እኮ አይደለም። ለባሏ እንዴት ነው የማትናገረው አንተ?
ወንድም ነኝ ትላል ነበር። ከዛ በፊት እኮ አሁን ለሷን ማውራት አይችልም ነበር። አንድ ቀን አላውራ አይመለከትም። አንተ እኔ ላውራ ትክክለኛ ጥያቄ አቤላ። አባቴ ይመች፣ ደፋር ይመች አባቴ። እውነት በቃ ምንም የሚመጣ ነገር የለም። ግፋ ቢሰነዝሩብን አንተም ወንድ ነህ ብራት፣ ምንም የሚመጣ ነገር የለም። አሁን እዚህ ጋር ኤፍሬም እንደዚህ የሚያስመስለው እሱ ነበረ ይሄንን ነገር። አሁን እዚህ ጋር ኤፍሬም እንደዚህ የሚያስመስለው በቃ ለወንድሙ ተጨናቂ ለትዳራቸው የሚጨነቅ አይነት ምናምን አክት የሚያደርገው ያሰበው ነገር ስላልተሳካለት ነው እንጂ መጀመሪያ ማስተካከል አይችልም። ትሄድ ከፈለገች ምናምን ሲል አልነበረ? ምን ነው አሁን ከሄደች በኋላ ደግሞ የታለች ማለት ጀመረ። እኔ ቆይ ግራ እየገባኝ ያለው ትሄድ ከዛ እንደገና የታለች ሩታ የሆነ ነገር አንተ ለምንድን ነው ከሩታ ጋር ያሳለፍኩት ነገር ሄደ ለራሷ ጠይቃት። እሺ አንተ ለምንድን ነው? እኔ ሩታ እንደዚህ ነጥቂ አልናገርም። አይመለከተኝም። አሳለፍ ካላሳለፍ ግን ዛሬ ዝም ብላ አታውራ እኮ ያው ኧረ በእግዚአብሔር ከምትከራከሩ ነገር በእናትህ ዝም ብላ አታውራ ያወራኛል እኮ ሌላ ትርፎ ምን አረክ አንተ? ያረከው ነገር አለ እስቲ ነገር ምን አረክ? ያረኩት ነገር ከቤት አስወጣት። በቃ እሺ ይሄ ነበር መፍትሄው። ምን ይሁንሽ? ምን ይፈጠር እኮ አሁን ነገሩ ምን ታመጣለሽ? አንተ ሰዓቱን እየሄደብኝ ነው ሰዓት። እሺ በቃ ይሄድልሽ ይውጣ እሱ። አዎ እንዴት አፈለ ለምንድን ነው የምወጣው እኮ ይውጣ እሱ። አዎ እያልኩ ነው። በሱ ፊት አንድ ቀን ላወራ አልፈልግም። ምክንያቱም የሆነ ነገር ሲፈጠር መጥቶ ሮጦ እንደፈለገ ማውራት አይችልም። ኤፍሬም እንዲህ በቃሽ ችግር የለውም። የሆነ ነገር ሲፈጠር አለ እሺ መጥቶት ሁሌ ሲፈጠር አጠገባቸው ላይ አለው። እሺ ሌላ ወሬ አታውራ። ሁሌ የሆነ ነገር በተፈጠረ ቁጥር አጠገባቸው አለው። እሺ ኤፍሬም ታውቃለህ ችግር የለውም ይሉታ። ጀግና ቤላ ይምር ይመች። በቃ እንደዚህ ልክ ንገረው። እንደዚህ አይነት ከባባድ መሰሪ ሰዎችን እንደዚህ ነው ማስደንገጥ ያለብን። እውነቱን ነው። እኔ ኤፍሬም በእነሱ ህይወት ላይ ምንም አይነት ነገር ኢንቨስት ሲያደርግ አይቼ አላውቅም። ደርሶ ለእነሱ ሀሳቢ አይነት ነገር የሆነ ነገር ሲፈጠር እየመጣ ይጫወታል እንጂ ከዛ ውጪ ምንም ነገር አድርጎ አያውቅም። እሱንማ በቀደም ባየነው ቪዲዮ እኮ አየን። ከፈለገች ትሄድ። እንዴት ነው ሰው ከፈለገች ትሄድ የሚባለው? አቤላ አሁን አስደነገጠ። ደህና አድርገን ያስደነገጥክልኝ። በቃ ይውጣ እሱ ፊት ምንም ነገር አልናገርም። ጀግና በቃ የሚያውቀው ነገር ስለሚያውቅ ነው። ተንኮልህን መሰሪነትህን ስለሚያውቀው ነው። ንገረኝ የት ነው የሄደችው? ዛሬ መጥቶ እንደፈለገ ያወራል እንዴ? ስለሱ ተውና በእናትህ አቤል የጠየቁን መልስልኝ። የት ነው የሄደችው? እስካሁንም ያልነገርኩ ሌላ ችግር እንዳይፈጠር አንተም ላይ ሩታም ላይ እዛ ሄደ ሌላ ችግሮች እንዲፈጠር ስለማልፈልግ ነው። እንደ ወንድሜ ነው ማይ ከሷ ማስበልጬም አንድ ቀንም አይቼ አላውቅም። ብዙም ነገር እንዲፈጠር አልፈለኩም ነበር። የሄደችው ቤተሰቦቿ ጋር ነው። ቤተሰቦቿ ጋር ነው የሄደችው። ቤተሰቦቿ ጋር ሄደ ሌላ ችግር እንዳፈጠር ነው። እናት አባቷ ቤት? አዎ ለዛ ነው ያልነገርኩ። አንተ ስለምትችል ለምን ችግር እፈጥራለሁ? ሄጄ በሰላም ነው ማመጣት እንጂ በቃ አሁንም እንድትሄድ አይደለም አብርሃም የነገርኩ፣ እንድትሄድ አይደለም። አንተ ትቸኩላለህ። ሌላ ችግር እንድፈጠር ስለማልፈልግ ነው። በስልክ ማውርተ የተለያዩ ነገራችን ላይ ያለው ነገር እውነቱን ነው። እስኪ አብርሃም ተረጋግቶ ነገሮችን ማድረግ ቢችል ኖሮ ይሄ ሁሉ ነገር አይፈጠርም ነበር። በጣም ነው የሚቸኩለው። የቸኮለች አፈሳ ለቀመች ነው። ሁሌ እየርክ አፈሳ ነው የምትለቅመው። ከዛ ያፈረደባት ሚስት ናት እየሄደች የምታስተካክለው። የምሬን ነው። ጠንካራ ሚስት ሰጥቷል። ጎበዝ ፌሮ የምር በቃ ብረት መዝጋ አማች የሚሆነው ወንዱ ነው። ይኸው እሷ ሆነች። በቃ ጀግና ናት። እንድትመጣ ማድረግ አለብህ። እኛም የተቻለን ነገር እናደርጋለን። ልጅቷ ተስፋ ቆርጣ ከልጄ ጋር ነው የምመጣው፣ ለዛውም በቃ ዝም ብላ እኛን ለማባበል ነው ከልጄ ጋር እመጣለሁ ያለችው። ከነላት መጣ ነው የሄደችው። አብርሃም የምትሰማኝ ከሆነ የመጨረሻ ተስፋ ነው የቆረጠችው። ምሰማኝ ከሆነ ይኸውላችሁ ሰው በህይወቱ ተስፋ ሊቆርጥ ይችላል። በቃ ነገሮች በየቀኑ ሲሞክር ምናምን ሲበላሽበት ምናምን ተስፋ እየቆረጠ ከእንደገና ደግሞ ያው መኖር አለበት፣ መብላት አለበት፣ መጠጣት አለበት። ለዛ ሲል ደግሞ እንደገና ደግሞ ተስፋውን አለምልሞ ያንን ነገር ለማስተካከል ይሄዳል። ሰው ግን በሰው ተስፋ ከቆረጠ በጣም ከባድ ነው። አብሶ ሴት ልጅ በወንድ ልጅ ሴት ተስፋ ከቆረጠች ምንም አማራጭ የለም ብራዘር። አብረሃት ሆነ ራሱ እንደገና መልሳ ራሱ ብትታረቅ እንደ በፊቱ ለመሆን በጣም ጊዜ ይፈጅባታል። የምሬ ነው። በዛ ላይ ደግሞ የኔ በምትለው ሰው ተስፋ ከቆረጠች አከተመል በቃ። ተጋግተህ የትኛውም ነገር ማድረግ ካለበት የትኛውም ነገር አድርግ። ይኸውልህ ብዙ ተስፋ ትልቅ ተስፋ ነው የቆረጠችው። ኤፍሬም አውርቻታለሁ ይላል። አንድ ቀን አውርቷት አያውቅም። ያ ሳክስ ነው እሱ። ማንም ሰው የለኝም፣ ማንም የሚረዳኝ የለኝም። ወንድሙ ነኝ የሚለው ሰው ራሱ ወንድሜ ነው የሚለው ሰው ራሱ እኔን ወጥቶ ለአንዳንድ ነገር ከመናገር ወደኋላ አላለም። እኔን ጥፋተኛ አድርጎ እያሰበ የነበረው ብላ ስቅስቅ አድርጋ እያለቀሰች ነው እንትን ያለችው። ሻንጣ ይዛ ስትሄድ መፍቻ ልታስረክበን ስመጣ ነው እኛ እንትን ያልናት ያገኘናት። አብርሽ አሁንም ማድረግ ያለብህ ነገር ቀስ ብለህ አድርግ። በቃ መሆን ያለበት ነገር ይሆናል። በቃ ይህን ነው ልናገር ፈልገው። ሲጀመር እኔ እዚህ ቤት ያለ ሩታ ንክች አልልም። ሩታ ካልመጣች አልመጣም። የምሬን ነው በቃ
እኔ ማለት አብርሽ ያሳዝነኛልም ያስቀኛልም በቃ ከሄደች እኮ ለቀረው ነው አባቢ እንዴ የዛሬ 10 ዓመት ተለይታ ሄደችን ሚስትን ፎቶ ያየ ነው ይመስለው እንዴ አብርሽ ግን ማለት ነው ትችልበታለህ ትወና ይመቻ አባቢ ክፉ አይንካ ለማንኛውም በተቻላችሁ አቅም ነገሮችን ለመፍታት ሞክር አብርሽ እስኪ ራስህን ከራስህ ጋር የጥሞና ጊዜ ውሰድ ችግር በመጣ ቁጥር በምን አይነት መንገድ ነው ያንን ችግር እየፈታ ያለው ከሚስት ጋር በተጣላ ቁጥር ያንን መንገድ እንዴት ነው እየፈታ ያለው እነዛን ነገሮች በደንብ አድርገህ ራስህን ተመልከት አዎ ወጣት ነህ ምናምን በቃ ብዙ ነገር ምናምን ይጋፋሃል ምናምን ነገር ግን እነዛን ነገሮች ደግሞ በማስተዋል ማስተካከል ትችላለህ የምታረገው ነገር ትክክል እንዳልሆነ ለማወቅ እኮ ሌላ 3ኛ 4ኛ ሰው አያስፈልግም እኛ እንድንነግርህ አይጠበቅብም የሚስትህን ስሜት አይተመረዳት ትችላለህ ምናል ሚስትህን የምትናገረው ቃል የምታደርገው ድርጊት ሚስትህን እያስለቀሰብህ ከሆነ አስበው ትክክል አይደለም ማለት ነው ያ ነገር መቼም ትክክል አድርገህ እሷ አታኮርፍም አትጣላህም ትክክል ስለሰራክ አይደለም ቤት ለቀ ያወጣችሁ ትክክል ስላልሰራ በዚህ ሰዓት ደግሞ የበለጠ ታስፈልጋታለህ አባቢ አሁን ነው ወንድ ሆነ ከሚስት ጎን መቆም ያለብህ በአሁን ሰዓት ሚስት እርጉዝ ናት አይደለ እርጉዝ ደግሞ ሴቶች ይወለ በዚህ ሰዓት ነው የባላቸውን እንክብካቤ የሚፈልጉት የባላቸውን ከጎን መሆን አሁን ነው የሚፈልጉት ስለዚህ ያ ነገር ፎከስ አድርግ ይሄ 9 ወር እንዳያመልጥ ሁሉ ጊዜ የምትቆጭበትን ነገር እንዳትፈጥርባት እና ብራዘር በቃ ነቃ በል አባቢ እረዳሃለሁ በደንብ ነገሮች ይስተካከላሉ በጣም ነው የምወድህ አባቢ ክፉአችሁን አልፈልግም ከዚህ በፊት በቃ ብዙ ነገር እናንተን ደግፌ ብዙ ሰዎችን ስናገር ነበር ዛሬ ላይ ደግሞ አንተ ስታጠፋ አንተን ማልናገርበት ምንም አይነት ምክንያት የለም እነሱን የምትወዱ ኦዲየንሶች ንገሩት ለአብርሽ ማስተካከል ያለበትን መሆን ያለበትን ነገር ንገሩት የምትቀርቡት የምታወሩት የምትደውሉለት ወይም የምትደዋወሉ ትላልቅ ሰዎች እናቶች አባቶች ልትኖሩ ይችላልላችሁ በቃ በተቻላችሁ አቅም ንገሩት ከናንተ የህይወት ተሞክሮ ወይም የትዳር ተሞክሮም ቢሆን ንገሩት በቃ በእንደዛ አይነት መንገድ ህይወት አይመራም በእንደዛ አይነት መንገድ ሚስት ትሪት አትደረግም በባልና ሚስት መካከል ጥል ይፈጠራል አዎ ግጭት ይፈጠራል አዎ ይሄ ኖርማል ነው በቃ 30 40 ዓመት ሁለታችሁ በትዳር ከኖራችሁ 30 40 ዓመት እየተጣላችሁ እየተፋጃችሁ ነው የምትኖሩት ማንንም ሰው ትዳሩ ሰላም ሆኖ አልጋ በአልጋ ሆኖ የቀጠለለት ሰው የለም ካልሆነለት የማይችለው ከሆነ መለያየትም ከሆነ በሰላም ተስማምተህ ትለያያለህ እንጂ ሌላ ምንም ነገር የለም እናንተ ደግሞ ምን ኖራችሁት አባቢ ወዳችኋለሁ ለማንኛውም